Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም አበረታቱ። ህዝብ መስማት አለበት። አድማጮች ህዝባችን በጣም እየኮራንበት ነው ያለነው። በጣም ብዙ ኢንፎርሜሽን ከውስጥ እየላካችሁልን ያላችሁ። ዛሬ ይዘንላችሁ የመጣ ነው ግን ጉድ የሚያስብል ነው። ጉድ ተአምር የሚያስብል ነው አድማጮች። ይሄ ማጋነን አይደለም። ዛሬ ተነግሮ ሊያልቅም አይችልም። በጣም የሚገርም ነገር ነው ይዘንላችሁ መጥተን ያለ ነው። ከ13 በላይ ትልልቅ ካምፓኒዎች የግላቸውን ፈጥረው ሀገሪቷን እንዴት እንደሚወሩ ያሉ እነዚህ 4 የኢትዮጵያ መከላከያ ሰራዊት አባሎች በአብይ አህመድ ከላይ ሆኖም እየተመሩ ጉድ ነው የምትሉ። ይሄ ዝም ብሎ አየር ላይ ያለ ድል የምንነግራቸው ያለ ነው። ይሄ ቢዝነስ ግሩፕ ብለው አደራጅተው ያሉት እና አብይ አህመድ እንዴት ከየት ወዴት እንደሄደ በደንብ በዝርዝር እንነግራቸዋለን። ግን የራሳቸው ዌብሳይትም አላቸው። ያመኑትን ብቻ ነው ጽፈን ያለ ነው። ያመኑትን በዌብሳይታቸው አምነው እነዚህም ቢዝነሶች እንዳሏቸው የሚያሳይ። ይሄ ቢዝነስ በቢሊዮኖች የሚቆጠር ነው። በመቶ ቢሊዮኖች፣ ሚሊዮን አይደለም ያለው፣ በመቶ ቢሊዮኖች የሚቆጠር የሚንቀሳቀስባቸው ነው። በዝርዝር ስትሰሙ ጉድ ትላላችሁ። ግን ከሁሉ በላይ ይህንን ጉድ፣ ይህንን ተአምር እነዚህ ደግሞ ኢትዮጵያ ብቻ አይደለም የሚሰሩት ያሉት አድማጮች፣ ቅርንጫፍ 3 የውጭ ሀገሮች ላይ ያላቸው የት እንደሆኑ እነሱ በዝርዝር እንነግራቸዋለን። ከኢትዮጵያ ውጪ አቡዳቢ ወይ ደግሞ ዩናይትድ አረብ ኤምሬትስ አለ። እንዴት ምን እንደሚያደርጉ እንነግራቸዋለን። ሻንግሃይ ቻይና ውስጥ አላቸው። ምን እንደሚሰራ እዛ እንነግራቸዋለን። ንብረቱ በሙሉ ከኢትዮጵያ እንዴት አድርጎ እንደሚያወጡት ያሉት እንነግራቸዋለን። ኡጋንዳ ዋና ከተማው ላይ ካምፓላ ቅርንጫፍ ዋና መስሪያ ቤታቸው እዛ አለ። እነዚህን 4 ጀነራሎች የምታዩዋቸው ያላችሁት እንዴት አድርገው እንደተደራጁ በአብይ አህመድ ምን እየሰሩ እንደሆነ እንነግራቸዋለን። እስከ መጨረሻ ከኛ ጋር ቆይታችሁ ስሙት። ላይክ አድርጋችሁ ግን ጀምሩት። በእውነት አገራችሁና ህዝባችሁ የምትወዱ ከሆነ ህዝባችን በረሃብ እያለቀ እነዚህ ሰዎች በቢሊዮኖች የሚቆጠር ምንም ነገር ሳያወጡበት እየዘረፉ እንዳለ ታያላችሁ። ይሄ ያልኩኝ እንግዲህ የኢትዮጵያ መከላከያ ሰራዊት ከአፍሪካ ቀንድ ካሉ አገሮች ውስጥ ትልቁ ባጀት ያለው ነው። አየር ኃይሉም እና ምድር ኃይሉ ሁሉንም ያለበት ማለት ነው። ከ3.7 ቢሊዮን የአሜሪካ ዶላር በዓመት ባጀት አለው። ይሄ ትልቁ የአፍሪካ ቀንድ ባጀት ነው ለመከላከያ ሰራዊት። ወደ ብር ቀይሮ ብትሉኝ ራፍሊ እንቀይሮ ብንባል ከ740 ቢሊዮን 700 ነው የምላችሁ ያለሁኝ ቢሊዮን ከ740 ቢሊዮን በላይ ባጀት ነው ያለው። ይህንን ሁሉ ግዢውም ሽያጩም ሁሉንም ነገር እንዴት እየተካሄደ እንዳለ ታዩታላችሁ። እንዴት እንደሚዘረፍ ያለውን በሙሉ ታያላችሁ። እነዚህ 13 ካምፓኒዎችም 12 ብለናላችሁ ነበር። 13 ካምፓኒዎችን እንዴት አድርገው እንደሚያንቀሳቅሷቸው፣ ማን እንደሚያንቀሳቅሰው፣ ማን እንደሚቆጣጠረው ይህንን በዝርዝር ወደ እናንተ እናመጣለን። ከኛ ጋር ቆዩ። አሁንም እስካሁን ላይክ ካላደረጋችሁ ግን እውነት ለመናገር ህዝባችሁና አገራችሁ አትወዱም። ዝም ብላችሁ ነው። ዝም ብሎ መቆዘምና ብትሉ ምንም ለውጥ አይኖረውም። ይህንን ህዝባችን አይቶ እንዲነሳ ነው የምንፈልገው። ይሄ የተረጋገጠ ነው። እልክላችኋለሁ፣ አሳያችኋለሁ። ይህንን ዌብሳይታቸውም የት እንደሆነ ነግራችኋለሁኝ። ሂዳችሁ ታዩታላችሁ። ቢዝነሳቸውን በተለይ አዲስ አበባ ያላችሁ ሂዳችሁ ማየት ትችላላችሁ። እያንዳንዳቸውን ሂዳችሁ ማየት ትችላላችሁ። ማረጋገጥ ትችላላችሁ። የ27 ዓመቱ እንዲህ ተደረገ ተዘረፈ እየተባለ የውሸት የሚነገር የነበረ ይሄ ግን የሚያዝ የሚጨበጥ ነገር ነው የምንነግራችሁ ያለ ነው። የሚታይ ያለ ጨረታ የሚሸጥበት የኢትዮጵያ መከላከያ ሰራዊት ሁሉን ነገር የሚገዛትን የነበረው እንግዲህ መከላከያ ሲገዛ በቢሊዮን የሚቆጠር ነው። ከድሮ ጀምሮ አጫርቶ ነው። የዓለም አቀፍ ጨረታና የሀገር ውስጥ ጨረታ አውጥቶ አጫርቶ ነበር የሚገዛው። አሁን ግን ይሄ ሁሉ ቀርተዋል። እነዚህ ሰዎች ነው የሚጫወቱበት ያሉት። ምንድን ነው የሚደረገው? በዝርዝር እንሄድ። እነማን ናቸው እነሱ? መጀመሪያ ልንገራችሁ። እንግዲህ እነዚህ ሰዎች የምታዩዋቸው ያላችሁትን ምናልባት የማታውቋቸው ካለ በየ ነው እንጂ ሁላችሁ ታውቋቸዋላችሁ ብዬ ተስፋ አደርጋለሁ።
ዋናው ትልቁ ማነው የመሪ ብያቸዋለሁ። ያደራጃቸው አብይ አህመድ ነው። የአብይ አህመድ ፎቶግራፍ እዚህ አላደረግንም። በትልቁ አሁን የሚመሩት ያሉትና ይሄንን ድርጅት በሩቁ ቢሃይንድ ዘ ሲን ሳይታዩ ማለት ነው የሚመሩት ብርሃኑ ጁላና ይልማ መርዳሳ ናቸው። ይልማ መርዳሳ የኢትዮጵያ አየር ኃይል ዋና ስራ አስኪያጅ ነው፣ ካፒቴን ነው። ብርሃኑ ጁላ የኢትዮጵያ መከላከያ ሰራዊት ኢታማጆር ሹም ነው። ከአብይ አህመድ ቀጥሎ መከላከያውን የሚመራው ብርሃኑ ጁላ ነው። የተማረከ ሰው እንኳን ኢታማጆር ሹም የሆነ ለመጀመሪያ ጊዜ ታሪክ የተሰራበት ሰው ነው። ሙርከኛ የሆነ ምክንያቱም አርአያ የሚሆን ነው። ሰራዊቱን በሙሉ እኔም አንድ ቀን ጀግንና ሁኜ ከቀጠልኩኝ የኢትዮጵያ መከላከያ ሰራዊት ኢታማጆር ሹም መሆን ይችላለሁ ብሎ ድሪም እንዲኖረው የዓለም በሙሉ የትም አገር ኢትዮጵያ ብቻ ሳይሆን ነው ምላችሁ ያሉት እንዲኖረው ያልተማረከ ሰው ነው። በጀግንነቱ የሚታወቅ ሰው ነው ኢታማጆር ሹም የሚሆነው። ኢትዮጵያ ግን በታሪክ ታይቶ የማይታወቅ አንድ ሙርከኛ ፊልድ ማርሻል ተብሎ የተሾመበት፣ አንድ ሙርከኛ ደግሞ ለኢትዮጵያ መከላከያ ሰራዊት ወደ 1 ሚሊዮን የሚጠጋ የኢትዮጵያ መከላከያ ሰራዊት የሚመራው አንዱ በቲፒኤልኤፍ ወይ ደግሞ በህወሓት ተማርኮ የነበረ ሙርከኛ ብርሃኑ ጁላ ነው። ስለዚህ አሁን ይህንን ትልልቅ ካምፓኒዎች ይህንን በቢሊዮኖች 740 ቢሊዮን የኢትዮጵያ ብር ባጀት ያለው ከበላይ ሆኖ እንዲገዛ እንዲሸጥ የሚያደርጉ ወይ እንዲዘረፍ የሚያደርጉት ይልማ መርዳሳና ብርሃኑ ጁላ ናቸው። ከላይ ማን ነው ብያቸዋለሁ? አብይ አህመድ አለበት። ሌሎቹ እነማን ናቸው? አብዱራህማን ከሱ ከይልማ መርዳሳ ቀጥሮ ያለው አብዱራህማን እስማኤል ነው የሚባለው፣ ሌተና ጀነራል ነው። ይሄ ደግሞ የመከላከያ ሰራዊት የሎጂስቲክስ ይቅርታ በስልክ ገብቶብኝ ነው አድማጮቼ፣ ዋና ኃላፊ ነው። ሎጂስቲክስ ማለት ማንኛውም ተኳሹም፣ ምግቡም፣ ስንቁም፣ ትጥቁም ሁሉ የሚያቀርብ ማለት ነው። ትልቅ ዲፓርትሜንት ነው። የዚህ ኃላፊ ማን ነው ብያቸዋለሁ? አብዱራህማን ኢስማኤል ነው። ከይልማ መርዳሳ ቀጥሎ ያለው ማለት ነው። እሱም ኦሮሞ ነው። ሶስተኛው የምታዩት ያላችሁ ማለት ይቅርታ፣ አራተኛው የምታዩት መጀመሪያ ብርሃኑ ጁላ ብያቸዋለሁ ቁጥር 1፣ ሁለተኛ ይልማ መርዳሳ ነው። ሶስተኛ አብዱራህማን ኢስማኤል ነው ብያቸዋለሁ፣ ሌተና ጀነራል የሎጂስቲክስ ኃላፊ ብያቸዋለሁ። አራተኛ ደግሞ ተሾመ ገመቹ ነው። በአራተኛ የምታዩት ያላችሁ ተሾመ ገመቹ ይባላል። ይሄ ተሾመ ገመቹም የመከላከያ የውጭ ግንኙነትና የውጭ ግዢ ኃላፊ፣ ከውጭ የሚገዛ ከማንኛውም ነገር የሚገባው የሚወጣው በሙሉ ከውጭ ግንኙነት ተብሎ የተሾመ ነው። እነዚህ በሙሉ አራቱንም ከቀጥታ ራሳቸው አይደለም የሚሰሩት እነዚህ የመከላከያ ሰራዊት። ታዲያ ምን አድርገው ነው የሚሰሩት ካላችሁን፣ አንድ ቢዝነስ ግሩፕ አደራጅተዋል። አንድ ቢዝነስ ግሩፕ አደራጅተው የሱም የሚመራ ባለንብረት መስሎ የሚቀመጥ አንድ ወጣት የምታዩት ያላችሁ በረከት ባይሳ የሚባል የዛሬ 5-6 ዓመት ምንም አንዲት ነጭ ሳንቲም ያልነበረው ምንም ነገር ስራ የሌለው ስራ ፈላጊ ብንበለው የነበረ ሰው ነው። ይሄ በዝምድና ምን አረጉት? ቁጭ አረጉና የሱ ንብረት ነው ያደረጉት። ከባንክ ጋር የሚዋዋለውም ከሁሉ ነገር የሚያደርገውም በሱ ኃላፊነት ነው የሚፈረመው። እነ ብርሃኑ ጁላ፣ እነ ይልማ መርዳሳ፣ ከዛ ቀጥሎም ከዛ በላይም እና አብይ አህመድ ከላይ ሆኖ መቆጣጠር ነው እንጂ አይታዩም። ገዢዎች ናቸው እነሱ። ሻያጭ ነው ይሄ። አሁን ይሄ የሽርሽሩ ስራ አስኪያጅ በረከት ባይሳ ሻያጭ ነው። ምንድን ነው የሚያቀርበው? በረከት ባይሳ ወይ ደግሞ ይህንን ካምፓኒ ምን ብለው ነው የሰየሙት? ሽርሽር ቢዝነስ ግሩፕ ነው የሚባለው። ሽርሽር ቢዝነስ ግሩፕ ይባላል። እና ምንድን ነው የሚያቀርበው? በጣም የሚገርማችሁ ነው፣ የማያቀርበው ነገር የለም። አንደኛው ካምፓኒ ጫምጋ ኢንቴግሬትድ ቢዝነስ ግሩፕ ይላል። የመጀመሪያው ቁጥር 1 ጫምጋ ኢንቴግሬትድ ቢዝነስ ግሩፕ። ይሄ በምንድን ነው የሚሰማራው? እርሻ ላይ ነው። እርሻ እያረሱ የተለያየ ምርቶችን እያፈሩ ወደ አረብ ሀገር ይልካሉ። ይሄ
እርሻ ላይም በትልቁ ገብተውበታል። በመቶዎች ቢሊዮን ብያቸዋለሁ የሚቆጠር ነው ንብረት የሚያንቀሳቅሱት ያሉት። ስለዚህ ቁጥር አንዱ እርሻ እና የእርሻ ውጤቶችን እያመረተ ወደ አረብ ሀገርና ወደ ሌሎችም የሚልክ ነው። ሁለተኛው ቶሎ እያልኩ ነው የምነግራችሁ አድማጮቼ። ሁለተኛው ደግሞ ቢሾፍቱ ቫሊ ፉድ ኮምፕሌክስ ነው የሚባለው። ይሄ ቢሾፍቱ ውስጥ የሚገኝ ነው ወይ ደብረ ዘይት ውስጥ የሚገኝ። ድሮ ደብረ ዘይት ይባል የነበረው የኢትዮጵያ አየር ኃይል ያለበት አሁን ቢሾፍቱ ነው የሚባለው። እዛ ትልቅ ኮምፕሌክስ ሰርተው ትልቅ ፋብሪካ ሰርተው ማለት ነው ምግብ ያቀነባብራሉ። ምን አይነት ምግብ ነው የሚያቀነባብሩት? ለማን ነው? ለኢትዮጵያ መከላከያ ሰራዊት ነው። ስጋው የበሬ ነው የምንድን ነው እዚህ ዝርዝር አልገባላችሁም። ብዙ ነገር የሰማነው ነገር አለ። በጣም ብዙ የሚዘገንን ነገር እንሰማለን። ግን እዛ ቢሾፍቱ ቫሊ ፉድ ኮምፕሌክስ በሙሉ ይሄ የታሸገ ምግብ ለኢትዮጵያ መከላከያ ሰራዊት የሚመገበውን የሚያቀነባብረው እና ለመከላከያ ሰራዊት ሳፕላይ የሚያደርገው ይሄ ሽርሽር ቢዝነስ ግሩፕ ነው። ዋና ማዘር ካምፓኒው ሽርሽር ቢዝነስ ግሩፕ ነው የሚባለው። ግን ከሱ ስር ይሄ ምንድን ነው? ቢሾፍቱ ፉድ ኮምፕሌክስ፣ ቢሾፍቱ ቫሊ ፉድ ኮምፕሌክስ ነው። ስለዚህ ያ ሁሉ የታሸገ በቆርቆሮ ውስጥ የታሽጎ ያለው ምግብ የተለያየ የምግብ አይነቶች አሽገው ምግብ ሲባል የሚታሸገው ስጋ ነው። ግን ስጋው ብዙ የሰማነው አለ። እኔ እዚህ ሁኜ እውነት ለመናገር ይሄ ነው እንዲህ ነው ይሄ ማለት አልፈለኩም እንጂ ብዙ ነገር ልከውልናል። ስለዚህ በቢሊዮኖች የሚቆጠር ያለምንም ጨረታ ለኢትዮጵያ መከላከያ ሰራዊት ከነሱ አልፎ እንዳውም እነዚህ ሀራ መሬት የሚባሉት እዛ ትግራይ ውስጥ ያሉትን አፋር ውስጥ ምናምን ሂደው ሸሽተው ያሉትን የሚቀልቧቸው ይሄንን ነው። እና ማን ነው የሚያመርተው? ይህንን ካምፓኒ የነማን ነው? የአብይ አህመድ ማስታወስ አለብኝ በሄድንበት ቁጥር አብይ አህመድ የሚመራው ከበላይ ሆኖ የብርሃኑ ጁላ የይልማ መርዳሳና የሁለቱ እነዚህ የምታዩቸው ያለችው ሌሎች ጀነራሎች። ሶስተኛ ቶሎ ያልኩን ልሂድላችሁ። ንስር የመኪና ፋብሪካ። ንስር መኪና ፋብሪካም አላቸው። ንስር የመኪና ፋብሪካ አዲስ አበባ ያላችሁት ፈልጋችሁ ማግኘት ትችላላችሁ። ይህንን መኪና ፋብሪካ ዋናው አምርቶም ያስረክበው ገጣጥሞም ይሁን አምርቶም ይሁን በይዶም ይሁን ምንም አድርጎ የሚያቀርበው ለማን ነው? ድሮ ሜቴክ የሚባል እየሰራ የሚያቀርበው የነበረ በሙሉ ዜሮ አድርጎታል። ለሜቴክ እንዴት እንደተጫወቱበት ወደ እነሱ ወደ ግለሰቦች ለማዘር ብለው እንነግራቸዋለን። እና ኦራልም ይሁን ሁሉ ጅቦቹም ይሁን የሚያመርተው ይሄ ንስር የመኪና ፋብሪካ ነው። ንስር የመኪና ፋብሪካ ኦራሎች፣ ሌላ ይቀር የኤሌክትሪክ መኪናዎቹን በሙሉ ኢትዮጵያ ውስጥ ያሉትን ማምረት እንደጀመረ ነው የተነገረን። በኤሌክትሪክ የሚሰሩት እንግዲህ ከቻይና በርካሽ ዝም ብሎ ተበታትነው በካርቶን ይመጡና እዛ አገጣጥመው ይሸጧቸዋል ማለት ነው። አሁንና እነ አብይ አህመድ ምን ብለዋል? በቤንዚን የሚነዳ መኪና ከእንግዲህ ወዲህ አይገባም የሚል ሕግ አውጥተዋል ነበር። ተግባራዊ ያደርገውታል ወይ ያላረጉትም አናውቅም። ግን ለዚህን ካምፓኒ ለመርዳት ለራሳቸው ኪስ ለማደለብ ሁሉንም ነገር አስቀርተው እንግዲህ በብዙ ሚሊዮኖች የሚቆጠር ህዝብ ነው የሚንቀሳቀስበት ይሄ መኪና ሽያጭ ዩዝድ ካርስ ከአውሮፓም ከተለያየ ሀገርም እያስመጡ። ግን አሁን አዲስ መኪና ሆኖ በኤሌክትሪክ የሚሰራ ብቻ ነው ኢትዮጵያ መንቀሳቀስ የሚችል ብሎ አውጥቶ ነበር። ምክንያቱ አሁን ታውቀዋል። ለምን? ስራው በሙሉ ለንስር እንዲሰጥ ስለተፈለገ ነው። ለሽርሽር ካምፓኒ ስር ያለው ንስር የመኪና ፋብሪካ። ይሄ ደግሞ ብቻውም አይደለም የሚሰራው አድማጮቼ። የሜቴክ የነበረውን እንግዲህ እንደ አዲስ አደራጅተናል፣ ስሙ ቀይረው እንደ አዲስ አደራጅተናል ብለው ይሰራል። ትልቅ ቦታ ነው እንግዲህ ቢሾፍቱ፣ እዛ እሱም ደብረ ዘይትን ውስጥ ነው ያለው ይሄ ሜቴክ የሚባለው ቢሾፍቱ ውስጥ ነው። እና ይሄንን ማን ነው የሚጠቀምበት ያለው? ይሄ ካምፓኒ ነው የሚጠቀምበት። ንስር የእነ አብይ አህመድ ንብረት የሆነው ማለት ነው። ከነሱ እሱ ብቻ ጋርም አይደለም፣ ከአይቬኮ ጋርም። አይቬኮ እንግዲህ እንደምታውቁት የጣሊያን ካምፓኒ ነው፣ የፊያት ካምፓኒ ነው። አይቬኮ ዋና መስሪያ ቤቱ ኢትዮጵያ ብዙ ጊዜ ሆኖታል ከገባ። መገናኛ አለፍ ብሎ የሚገኝ ነው ፊያት
መገጣጠሚያ ካምፓኒ አይቬኮ ይሄ ተሳቢዎቹ ትልልቅ መኪኖችን አይቬኮ የሚባል ብራንድ ያላቸው ከነሱ ጋር ሆኖም ይሰራል። ከነሱ ጋር ገጣጥመው ሰርተው የመከላከያ ሰራዊት ቀለም ቀባብተው ለማን ነው የሚሸጡት? በውድ ዋጋ ለኢትዮጵያ በቀጥታ ከአይቬኮ ቢገዙ በጣም ይረክስ ነበር። ግን ሼር አስገብተው ለነዚህ ሰዎች ከዛ በኋላ ከሽርሽር ነው የሚገዛው። ከሽርሽር ካምፓኒ ይገዛል፣ ወደ መከላከያ ይገባል ማለት ነው። አይቬኮ ምርት የሆነ የጣሊያን ፋብሪካ የሆነ የቻይና ብቻ አይደለም ማለት ነው። አራተኛ እዚህ ላይ የማይቆምም። አራተኛ አፍሪ አየር መንገድ የሚባል አላቸው አድማጮች። አፍሪ አየር መንገድ ወይ ደግሞ አፍሪ አቪዬሽን የሚባለው ለእነዚህ ባለስልጣኖች እና የክልል አመራሮች እና አሁን ሽመልስ አብዲሳ በመኪና ይሄዱ ስለሚፈሩ ከአንድ ከተማ ከአዲስ አበባ ወጣ ብሎ ሌላ የኦሮሚያ ከተማ ለመሄድ ከፈለገ በዚህ በአፍሪ አቪዬሽን ውስጥ ተሳፍሮ ነው የሚሄደው። ሐዋሳም ለመሄድ አሳላም ለመሄድ ሻሸመኔም ለመሄድ የተለያየ ቦታዎችን ለመሄድ በዛ ነው የሚሄዱት። የኢትዮጵያ መከላከያ ሰራዊት ጀነራሎቹንም ሁሉንም የሚንቀሳቀሱት በዚህ ወይ ሄሊኮፕተር ወይ ትንንሽ አውሮፕላን ተከራይተው ነው የሚሄዱት። የሚያከራያቸውስ ማን ነው? ወደ እነሱ ነው የሚገባ ያለው ገንዘቡ። ስለዚህ አፍሪ አየር መንገድ እንዳውም አሳድገን ሙሉ ራሱ የቻለ ትልቅ የኢትዮጵያ አየር መንገድን የሚወዳደር አየር መንገድ እንሰራለን እያሉ ነው ያሉት። ስለዚህ ይህንን ካምፓኒ ማን ይሉታል? ሽርሽር ከቢዝነስ ግሩፖች አፍሪ አየር መንገድ ወይ ደግሞ አፍሪ ስካይ አቪዬሽን ይላል። ስለዚህ የትራንስፖርት አገልግሎት የሚሰጥ ነው። እዛ ላይ የማይቆምም። አምስተኛ ሽርሽር ሆቴሎች አሉ፣ ሎጆች አሉ። ሂደህ አሁን የሚሰራ ያለው አሁን ለምሳሌ ልጁ ይሄን ተሰራ ይሄንን ተደረገ የሚባል ትሰማላችሁ አይደለም እንዴ? ማን እንደሚጠቀምበት የማን ሀብት እንደሆነ እያየነው ነው። አሁን ሆቴሎች የሚያሳርፉ ወስደው በራሳቸው ትራንስፖርት ወስደው በራሳቸው ሁሉ ነገር አድርገው የሚያደርጉት ያሉት የሽርሽር ሆቴሎች ናቸው አሉ በብዛት እና በቢሊየን የሚቆጠር እንቅስቃሴ ያላቸው ናቸው እነዚህ። ምክንያቱም ከፍተኛ ባለስልጣኖች ከፍተኛ አምባሳደሮች ምናምን ሂደው አገር ለማሳየት ብለው በዶላር ነው የሚቀበሏቸው። ስለዚህ ሽርሽር ሆቴሎች አለ። ቶሎ ቶሎ እያልኩ ልሄድላችሁ። ስድስተኛ አርማ ቡና ይላል። አርማ ቡና፣ ይሄ ደግሞ ቡና ኤክስፖርት ያደርጋል። እንግዲህ ቡና ለመላክ በጣም ብዙ ሀብት ነው የሚያስፈልገው። ለእነሱ ግን ምንገድዋቸው በጣም ማንስ ይጠይቃቸዋል። ምንም ነገር ልትቃወም አትችል። ማንም ሰው አይናገሩም። ይሄ ሽርሽር ቢዝነስ ግሩፕ ማንም። ይሄ በጣም አጭር የሆነ ወጣት ነው። አሁን ይሄ የምነግራቸው ያለው ይሄ በረከት በይሳ እሱ ከገባ ባንኮች አሁን ፈርተው ተንቀጥቅጠው ነው የሚሰጡት። ይህን ያህል ቢሊየን እፈልጋለሁ ካለ ይሰጠዋል። ከተለያዩ ካምፓኒዎች ደግሞ በጣም የሚያሳዝነው የግል ካምፓኒዎችንም በብዛት እያስገደደ እየወሰድን ያለው። የሚገርማችሁ ደግሞ የኦሮሚያ ባንኮች በብዛት አይወስድም። በብዛት የሚወስደው ከወደቅኩም አብረን እንውደቅ ብሎ ነው መሰለ የሌላ ባንኮች ላይ ነው በብዛት የሚበደረው። ስለዚህ በርካሽ በአነስተኛ ኢንተረስት እንዲበደር ትዕዛዝ ከላይ ይተላለፍለታል። የማን እንደሆነ ያውቃሉ ባንኮቹ። በቃ የጠየቀውን ነው የሚሰጠው የጠየቀውን። ስለዚህ ቡና ያለምን ውድድር ወደ መላው የዓለም ክፍል ከአውሮፓም አሜሪካም አውሮፓም ኤዥያም ሁሉም ይልካል። ይሄ አርማ ቡና ማለት ነው። ሰባተኛ ቢሾፍቱ ቫሊ ብስኩት። ይህ ቢሾፍቱ ቫሊ ብስኩት ደግሞ የቢሾፍቱ ፉድ ኮምፕሌክስ እንደሱ አይነት ነው። አብሮ ያለ ጎን ለጎን ያለ ነው አሉ። ይሄ ደግሞ ምንድን ነው የሚያመርተው? ኮሾሮ ነው። ታስታውሳላችሁ? ይሄ ደረቅ ጠንከር ያለ እንወደው ነበር። ቃሊቲ ውስጥ ነበር። ቃሊቲ ፉድ ኮምፕሌክስ ነበር የሚያመርተው። ቃሊቲ አዲስ አበባ የምታውቁት ከሆነ ይህንን በድሮ በደርግ ጊዜ ጀምሮ ቃሊቲ ፉድ ኮምፕሌክስ ይመረት የነበረውን ብስኩት ይሄ ኮሾሮ እያልን የምንበላ የነበረው ከሻይ ጋር በጣም ይጣፍጣል፣ ስኳር ስላለው ማለት ነው። አሁን የሚያመርተው ማን ነው? ይሄ ቢሾፍቱ ቫሊ ብስኩት ነው። ያለምንም ጨረታ ያለምንም በቃ አንዷ በፈለገው ዋጋ ይሸጣላቸዋል። ምክንያቱም ወደ ራሳቸው ኪስ ነው የሚገባው። 740 ቢሊየን ብር አለ ባጀት ብያቸዋለሁ። ወይ ደግሞ በዶላር ከ3.7 ቢሊየን እኔ አይደለም ያለሁት
የዓለም አቀፍ ሂዳችሁ ጉግል ልታደርጉ ትችላላችሁ። ኢትዮጵያን ዲፌንስ ፎርስ ባጀት አኑዋል ባጀት ብትሉት ታገኙታላችሁ። እኔ አይደለም ላይ ያለሁት ይሄንን። ስለዚህ ይሄንን እዛው ነው ራሳቸው አምርቶ ማነሱ የሚያደርጉት። ስምንተኛ ደርሰናል። አይዟችሁ በሰፊው እንመጣበት አለን ሌላ ጊዜ። ግን ለዛሬ አጠር አድርገን ማመጣላችሁ። ምክንያቱም ብዙ ጉድ አለ፣ ብዙ እየተላከ ነው። ጀግኖች ሆናችኋል። ህዝቤ በርቱ። ልሳን ሆኖ ለህዝባችሁ ሐቅነቱ በተለይ ደግሞ እንደዚህ እስከነ ዶኩሜንቱ እስከነ ምናምኑ አርጋችሁ የምትልኩልን ያላችሁ በጣም ነው የምናደንቃችሁ። ምክንያቱም ለህዝባችሁ ልሳን እየሆናችሁ ነው። ህዝብ ተነቅሎ እየተባረረ ዳቦ አሮበት፣ ሰው በባዶ ሆዱ ቤት አሮበት፣ አስተማሪዎች ተደብቀው ገብተው በሚያስተምሩበት ትምህርት ቤት ዴስክ ላይ ተኝተው እያደሩ፣ እነዚህ ግን ምን እንደሚያደርጉ ያሉ በጣት የሚቆጠሩ 4 5 እንኳን አንድ እጅ እንኳን አይመሉም። 5 እንኳን አይመሉም። ከፍተኛ ኪሳቸውን የሚያደልቡት ማለት ነው። ይሄ በረከት በይሳ ተንደላቅቆ የኖረ ነው። ግን አደ ኢንደፍ ዘዳይ እሱ ይኖረዋል ወይ ሀብቱ? እሱ በኋላ የምናየው ነው የሚሆነው። ለዛ ያደርሰን። ምን ያህል ጊዜ ሲቆያሉ እንደማይቆዩ ስላወቁም ነው መሰለኝ። አንድ ቀን ተፈለግለን እንጠፋለን ስላሉ ነው መሰለኝ። በ3 የዓለም ሀገሮች ኡጋንዳ ውስጥ፣ ሻንግሃይ ቻይና ውስጥ፣ አቡዳቢ ዩናይትድ አረብ ኤምሬት ውስጥ ቅርንጫፍ ከፍተው ያሉት ዋና ገንዘብ ማጠራቀሚያቸው ውጭ ነው። ቤቶች የሚገዙት ያሉት እዛ ቻይናም ኤዥያ ዩናይትድ አረብ ኤምሬትስም ነው የሚገዛ ያለው። ስለዚህ 8ኛ ሴኩሪቲ ካምፓኒ ነው። ይሄ የአይቲ ሰርቪስ የኢንፎርሜሽን ቴክኖሎጂ ሰርቪስ የሚሰጥ ካምፓኒ ነው። የጥበቃ አገልግሎትም ይሰጣሉ። የሚገርማችሁ ብዙ በግል የተደራጁ የመከላከያ ሰራዊት ኖረው አካላቸው ምናምን ስለጎደለ በቦርድ የተባረሩ ምናምን ተደራጅተው አነስተኛና ጠቃቀን ውስጥ ተደራጅተው ሴኩሪቲዎችን እያጣሩ ለካምፓኒዎች፣ ለባንኮች፣ ለምናምን ይሰጡ ነበር። አሁን ግን ይሄ ሁሉ አጠቃልለው በኢንፎርሜሽን ቴክኖሎጂም በግለሰቦችም ሌላ ይቀር ለቦዲጋርድ ራሳቸውን የሚጠብቃቸውን ሳይቀር እያሰለጠነ ከእንደዚህ ከሪፐብሊካን ጋርድ ከሚባሉትን እየመደበ ሚሊዮኖች ገንዘብ የሚያስከፍል ድርጅት ነው። ምክንያቱም ለመንግስት ድርጅት ነው አቢል የሚያደርገው። ለመንግስት ድርጅት ያው ከፌዴራል ወደ ኪሳቸው እንዲገባ ነው የሚያደርጉት ያሉት። የኢትዮጵያ መከላከያ ሰራዊት ብቻ አይደለም፣ የኢትዮጵያ መንግስትም ራሱ አብይ አህመድ ስር ውስጥ ያለው ከፍተኛ የሆነ ገንዘብ ይከፍላል ለዚህ ለሽርሽር ቢዝነስ ግሩፕ። ስለዚህ የሴኩሪቲ አገልግሎት ይሰጣሉ። 9ኛ ልውሰዳችሁ አድማጮቼ፣ በበለጠ እሱን በደንብ አድርገን ዘርዝረን ሌላ ጊዜ እንመጣበታለን። ሽርሽር ቲማቲም ማቀነባበሪያ ደግሞ ሽርሽር እርሻ ውስጥ ገብተዋል ብያችኋለሁ። እርሻ ከሚያመሩት አንዱ በጥሬውን የሚልኩት አለ። ይሄ ደግሞ የቲማቲም ማቀነባበሪያ ነው። የአላሙዲ ምናምን የነበሩትን በሙሉ አሁን እነሱ አጠቃለው ወስደዋቸዋል። የአላሙዲ ንብረትን በሙሉ ቀምተውታል እያልኩ አይደለም። ስራው የሚሰሩት ያሉት ግን እነሱ ናቸው የራሳቸውን። እና ሽርሽር ቲማቲም ማቀነባበሪያ ቲማቲሞቹን አቀነባብረው አሽገው በጣሳ ወደ ውጭ ወደ አረብ አገሮች የሚልኩት ወደ ዱባይ አሁን አቡዳቢ ቅርንጫፍ አለው አላልናችሁም? ወደዛ ይላክና የበራሳቸው ብራንድ አድርገው ለራሳቸውንም ለሌሎች አረብ አገሮችም ያከፋፍላሉ። ስለዚህ 9ኛ ሽርሽር ቲማቲም ማቀነባበሪያ ነው። 10ኛው ኤአይ ነው። ይሄ አርቲፊሻል ኢንቴሊጀንስ አድማጮች፣ አርቲፊሻል ኢንቴሊጀንስም ይሄ የት ነው ያለው? አብሮ ከዱባይ ጋር አብሮ የሚሰሩ ናቸው። እነዚህ ዋና ኢንቨስትመንቱ ዋና መስሪያ ቤቱ አቡዳቢ ውስጥ ነው። አቡዳቢ ማለት ለማታውቁት የዩናይትድ አረብ ኤምሬቶች ደግሞ በተለምዶ ዱባይ የምንለውን ዋና ከተማቸው አቡዳቢ ነው። እዛ የአብይ አህመድ ትልልቅ በሙሉ ጀነራሎችን ቤት የገዙት እዛ አቡዳቢ ውስጥ ነው። የአብይ አህመድም ትልልቅ ቤቶች የገዛው ከአንድም 2 ገዝተዋል ተብለዋል። እዛ አቡዳቢው ነው። በጣም በሰፊው ይዘውታል ያሉ እና የአርቲፊሻል ኢንቴሊጀንስ ከአረቦቹ የዱባይ ሰዎች ጋር አብረው ጆይንት ቬንቸር ሰርተው የሚፈበርኩበት ነው። ዋናው ግን ንብረት የሚያሸሹበት ነው ያሉን። ከኢትዮጵያ ወርቅም ይሁን ዶላርም ይሁን የሁሉ
የሚደራጀው የሚወሰደው አንዱ ትልቁ ገንዘብ የሚላክበት ወደ አቡዳቢ ሚንስ ነው። ምክንያቱም ካምፓኒ እዛ ስላላቸው ማንም አይጠይቃቸውም። ትራንስፈር ማድረግ ነው ገንዘባቸው። 11ኛ ልውሰዳችሁ። 11ኛ ደግሞ አርማ ሻንግሃይ ኢምፖርት ኤክስፖርት ነው የሚለው። ይሄ ሻንግሃይ ቻይና ውስጥ ያለ ነው። ከቻይኖቹ ጋር ጆይንት ቬንቸር ሆኖ የሚሰሩበት ነው። ይሄ ደግሞ ይሄም በማን ስር ነው? በሽርሽር ቢዝነስ ግሩፕ ውስጥ ያለ ነው። ትልቁ ሼር የነሱ የሽርሽር ቢዝነስ ግሩፕ ነው። የእነሱን ስም ተጠቅመው በብዛት ግን ኢምፖርት ኤክስፖርት የሚሰሩት ቻይናዎቹ ናቸው። ግን የነሱ እኩል የሆነ ማነሱሙ የትርፍ ክፍፍል ያደርጋሉ። ይሄ ለግብርም ለምናምንም ለማጭበርበር የሚጠቀሙበት ነው እና የሻንግሃይ ቻይና ኢምፖርት ኤክስፖርትም ውስጥ ይሰራሉ። ዝርዝር ሌላ ጊዜ እንመጣበታለን ብያቸዋለሁ። እንዴት አድርጎ እንደሚሄድ ከየት ወዴት እንደሚሄዱ ምን እንደሚልኩ በሙሉ እናመጣላቸዋለን። 12ኛው አርማ ቢዝነስ ግሩፕ። ይሄ አርማ ቢዝነስ ግሩፕ ደግሞ የት ነው ያለው? ኡጋንዳ ውስጥ ነው። ኡጋንዳ ውስጥ ያለ ዋና ዋና ከተማ ውስጥ ያለ ዋና መስሪያ ቤቱ ነው ይሄ አርማ ቢዝነስ ግሩፕ የሚባለው። 12ኛው ነው ይሄ። 13ኛው ደግሞ በጣም የሚገርማችሁ ነው። አቢሲኒያ ሲሚንቶ የሚባል አለ። ይሄ አቢሲኒያ ሲሚንቶ የቻይናዎች የነበረ ነው። ይቅርታ፣ የቻይናዎች አይደለም። ይሄ የአማራ ተወላጆች ከፍተውት የነበረ ነው። ታስታውሳላችሁ? አቢሲኒያ ቢራ፣ አቢሲኒያ ሪል ስቴት፣ አቢሲኒያ ሲሚንቶ፣ እነዚህ በሙሉ የአማራ ክልል ተወላጆች አዋጥተው በሼር ሆልደር ሆነው የሚሰሩበት የነበረ ነው እና አሁን ምንድነው ቢሉን ያሉት? አቢሲኒያ ሲሚንቶ እንገዛቸዋለን ብለው ዳውን ፔይመንት ይከፍሏቸዋል። ማለት ትንሽ ቀድመው ይሰጣሉ። ከዛ በኋላ ያ ፋብሪካ ተረክበን እንሰጣቸዋለን፣ ከባንክ አውጥተን ትራንስፈር ይደረግላቸዋል ወደ አንካውታቸው ተብለው ይሸጣሉ። አቢሲኒያ ሲሚንቶ ግን በኋላ አንከፍልም አሉ። ዘርፍ እንግዲህ ተረክበውታል ፋብሪካው። እዛ ፋብሪካ ደግሞ ዝር እንዳይል ያው ወታደር አሰማርተዋል። ማንስ ይሄዳል እዛ? እነሱ እነዚህ አሁን የሽርሽር ነው ከተባለ የማን እንደሆነ ስለሚያውቁት አዲስ አበባ ያሉትን በተለይ ትልልቅ ድርጅቶችን ዞር ብሎ ወደዛ የማይሄዱም። ግን ክፈሉ ቢባል አልከፍልም ብሎ ፍርድ ቤት ሄደው ተከራክረው ፍርድ ቤት ያዘዘውም የፍርድ ቤት ትእዛዝ ተሰጥቷቸዋል አሉ። አንለቅም ብለው እምቢ ብለዋል። ማንም ምንስ ፍርድ ቤት አለ? ከዛ በኋላ ይግባይሉና እንደገና ወደ ሌላ ፍርድ ቤት ይወስዱና ያው ፍርድ ቤቱ እነሱ እንደሚፈልጉት እንደሚፈረድ ያውቃሉ። አንወጣም ብለው ግን በጣም ትንሽ ገንዘብ ነው የከፈሉት አሉ። በጣም ትንሽ 1% አይሆንም ከተስማሙት ዋጋ። ከዛ በኋላ አንድ ከፍልም ዞር በሉ ብለው የአቢሲኒያ ሲሚንቶ ማለት ሌላም በብዛት አለ። ስንት ጉድ አለ። ይህ ሁሉም የሚካሄድ ያለው ምን ያህል በቢሊዮን የሚቆጠር የ740 ቢሊዮኑን የኢትዮጵያ መከላከያ ሰራዊት ባጀት የሚገዛው ከውጭ የሚላከው ምናምን ሳይሆን ከሀብታም ነጋዴዎች። ይህ በዝርዝር እንመጣላቸዋለን። የአዲስ አበባ ያሉትን አሁን ለምሳሌ ነጋዴዎች ለኦሮሞዎች ከላይ ሆኖ ይሄን ያህል ሚሊዮን አስገቡ የሚለው ብሎ የሚያስገድዳቸው ሽመልስ አብዲሳ ነው። ከስሩ ማነሽ አዳነች አበቤ ያለች። ለአማራ ክልል ነጋዴዎች አዲስ አበባ ውስጥ ያሉት ማነሱም ተመስገን ጥሩነህ ነው። ተመስገን ጥሩነህ በላይ ሆኖ ከሱ ስር ደግሞ ከታች ያሉ ነጋዴዎች በሙሉ የብልጽግና አባል ናቸው ተብለው ተገደው ማነሱም ተደርገዋል አሉ። ሳይጮህ ሳይነገር በዝርዝር ብቻ መጣበታለሁ ወደዚህ። የሌሎች በሙሉ የክልሎቹን ማን እንደሆነ እነግራችኋለን በዝርዝር። ይህንን ግን ለሰው እንዲደርስ ሁላችሁም ላይ ካላደረጋችሁ በእውነት አዝንባችኋለሁ። ለምን? ለህዝባችን ልሳን ለመሆን ስንት ነገር አይተው ነው ልከውልን ያሉት። ይህንን ነገር ስንት ህይወታቸውን ሪስክ አድርገው ነው በዝርዝር አንድ ጊዜ ከላኩልን። ግን ራሳችን ያመንበትን ዌብሳይታቸው ሰርች አድርገን እንዴት እንደሆነ ታሪካቸው አይተን የሚበደሩበት ያሉ ባንኮቹንም ደውለን ጠይቀን አጣርተን ነው ወደ እናንተ አምጥተ ነው ያለ ነው። ስለዚህ ይሄ ተጣራ ዜና ህዝባችን መስማት አለበት፣ ጉዱ ማወቅ አለበት። አብይ አህመድ እንዴት አይነት ሰው እንደሆነ ከስሩ ያሉትን 4 የኦሮሞ ጀነራሎች ይዞ
አንድ ሰው እንኳን ከአንድ ጀነራል እንኳን ከሌላ ብሔር አላስገባም። አንድ ሁሉንም እነዚህ አምስቱን የምታያቸው ያላችሁ ከስራ አስኪያጁ ጭምር የኦሮሞ ተወላጆች ናቸው። በእነዚህ ስም ታዲያ ወደ 45 ሚሊዮን 50 ሚሊዮን ነው የሚባለው የኦሮሞ ህዝብ ጥፋተኛ እንዳታደርጉት። የኦሮሞ ህዝብ እንደ አሁኑ መጥፎ ጊዜ ደርሶት አያውቅም። እነዚህ በጣት የሚቆጠሩ ስግብግቦች 50 ሚሊዮን ከሆነ የኦሮሞ ህዝብ 50 ሚሊዮን ዓመት የሚኖሩ ነው የሚመስሉት እነዚህ ሰዎች። እነዚህ በጣት የሚቆጠሩ የብልጽግና የበላይ ባለስልጣኖች ጀነራሎች ነው የምላቸው ያለኝ እንጂ ድሃው የኦሮሞ ገበሬ ራሱ በሚሊሻ ውጣ እየተባለ እየረገፈ ነው ያለው። ልጆቹ ደግሞ ሂደው ረግፈው አልቀዋል። ትልቁ ወጣት ተገዶም ይሁን ወዶም የሚሄድ ያለው ወደ ግንባር እኮ የኦሮሞና የደቡብ ነው። ስለዚህ ይህንን ስንል የኦሮሞ ህዝብን አይወክሉም፣ የኦሮሞ ተወላጅ ናቸው። እንዳውም ይሄ ሁሉ ምስጢር አውጥተው የሚነግሩ ነው ያሉት። ይህንን እያልኩ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።